ሰላም ጤና ይስጥልን የተወደዳችሁ የቻናላችን ተከታታዮች፣ ለዛሬ ያዝነው መረጃዎች ይዘን ቀርበናል። እርሳቱን በማስቀደም ወደ እናንተ እናደርሳለን። የፋኖ ምክትል ሊቀመንበርና ወታደራዊ አዛዥ ኮሎኔል ፈንታው ሙሀባ እጃቸውን ለመንግስት መስጠታቸው ተዘገበ። ትራምፕ ራሳቸውን የቬንዙዌላ ፕሬዝዳንት አድርገው ሾሙ። የሱዳን ብሔራዊ ጦር መንግስታዊ መቀመጫ በስደት ላይ ከነበረበት ወደ መዲናይቱ ካርቱም ተመለሰ። የፋኖ ምክትል ሊቀመንበርና ወታደራዊ አዛዥ ኮሎኔል ፈንታው ሙሀባ እጃቸውን ለመንግስት መስጠታቸው ተዘገበ። የአማራ ፋኖ ህዝባዊ ድርጅት በመባል በአማራ ክልል በትጥቅ ትግል ከሚንቀሳቀሱ ኃይሎች አንዱ እንደሆነ የተነገረለት ራሱን የወሎ ጠቅላይ ግዛት እዝ መሪ እንደሆነ የሚገልጸው ኮሎኔል ፈንታው ሙሀባ ለመንግስት እጁን መስጠቱን ታውቀዋል። የፋኖ ወሎ ጠቅላይ ግዛት መግለጫ ያወጣ ሲሆን አመራሩን ከኃላፊነት ማገዱ አስታውቋል ተብሏል። አሚኮ ደግሞ የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር ኮሎኔል ፈንታው ሙሀባ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎ የሰላም አማራጭን ተቀብለው ገብተዋል ሲል ዘግበዋል። የፋኖ ምክትል ሊቀመንበር ወታደራዊ ዋና አዛዥ እና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፈንታው ሙሀባ የሰላም አማራጩን የተቀበሉት ከዚህ ቀደም ፋኖ ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ መሆኑን ዘገባው አመላክተዋል። በቅርቡ የአማራ ክልል መንግስት ኮሚኒኬሽን ከአማራ ፋኖ ህዝባዊ ድርጅት አፋሕድ ጋር የሰላም ስምምነት ማድረጉ ማስታወቁ አይዘነጋም። በስምምነቱ በአደራዳሪነት የአፍሪካ ህብረትና ኢጋድ መሳተፋቸው መግለጹም ይታወሳል። ትራምፕ ራሳቸውን የቬንዙዌላ ፕሬዝዳንት አድርገው ሾሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት አድርገው በማህበራዊ ትስስር ገጻቸው ላይ መለጠፋቸው አነጋጋሪ ሆኗል። ዋሽንግተን በካራካስ ፖለቲካ ላይ ጣልቃ መግባቷን ለምትቀጥል ማሳያም ነው ተብሏል። ትራምፕ በራሳቸው ማህበራዊ ትስስር ገጽ ትሩዝ ላይ ነው ፎቶቸውን እንደ ጊዜያዊ መሪ አድርገው የለጠፉት። አሜሪካ ከሳምንት በፊት ኒኮላስ ማዱሮ ላይ ወታደራዊ ዘመቻ ካደረገች በኋላ የላቲንን የነዳጅ ፖለቲካ ጭምር እንደምትቆጣጠረው እየተናገረች ትገኛለች። ምንም እንኳን የማዱሮ ምክትል ፕሬዚዳንት የሆኑት ዴልሲ ሮድሪጌዝ የአገሪቱ ጊዜያዊ ፕሬዚዳንት ሆነው ቢሾሙም ትራምፕ የለጠፉት ፎቶ ግን ሌላ ፖለቲካዊ ስጋትን ፈጥሯል። ትራምፕ በላቲን ፖለቲካ ላይ እጃቸውን ከማስገባታቸውን ባሻገር በኩባ፣ ኮሎምቢያና መሰል ሀገራት ላይ ዲፕሎማሲያዊ ጫና በማድረግ ላይ ናቸው ተብሏል። የኮሎምቢያው መሪ ልክ እንደ ቬንዙዌላ መሪ ሊያዙ እንደሚችሉ ማስጠንቀቂያ ያሰጡ ሲሆን ኩባንም አስጠንቅቀዋል። ትራምፕ አውሮፓ የምትገኘውንና የዴንማርክ የቀድሞ ግዛት የሆነችውን ግሪንላንድንም እጠቀልላለሁ ማለታቸው አይዘነጋም። የሱዳን ብሔራዊ ጦር መንግስታዊ መቀመጫ በስደት ላይ ከነበረበት ወደ መዲናይቱ ካርቱም ተመለሰ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ በሱዳን ጦርነቱ ከተቀሰቀሰበት ከሚያዝያ 7 ቀን 2015 ዓ.ም ጀምሮ ለመጀመሪያ ጊዜ የመንግስታቸው መቀመጫ ወደ ሆነችው ካርቱም መመለሱን አስታውቀዋል። መንግስታቸው ላለፉት 3 ዓመታት የሀገሪቱን ጉዳዮች ሲያከናውን የቆየው በምስራቃዊቷ የወደብ ከተማ ፖርት ሱዳን ነበር። ጠቅላይ ሚኒስትሩ በሰሜን ካርቱም ባህሪ በተባለ ስፍራ ለተሰበሰበው ህዝብ ባደረጉት ንግግር መንግስት ወደ ሀገሪቱ ዋና ከተማ ተመልሷል ብለዋል። በተጨማሪም በጤናና በትምህርት ዘርፎች ላይ ትኩረት በማድረግ መሰረታዊ አገልግሎቶችን ለማሻሻል፣ ሆስፒታሎችን እንደገና ለመገንባት እንዲሁም የካርቱም ዩኒቨርሲቲን ጨምሮ ትምህርት ቤቶችን ለማደስ ቃል ገብቷል። ጠቅላይ ሚኒስትሩ የጎርጎሮሳውያኑ 2026 በሱዳን የሰላም ዓመት እንደሚሆን ጠቁመው ለዳግም ግንባታና ልማት የታቀዱ እቅዶችን የዋጋ ግሽበትን በመቀነስና የሱዳን ፓውንድ የምንዛሬ ተመን በማረጋጋት ኢኮኖሚውን ለማሻሻል የተያዙ ጥረቶችን ይፋ አድርገዋል። የመንግስታቸው መመለስ በዋና ከተማዋ አስተዳደራዊ ስራዎችንና የመንግስት አገልግሎቶችን መልሶ ለማቋቋም የሚደረገው ጥረት አካል ነው ብለዋል። ይህም በቅርብ ወራት ውስጥ የመንግስት ተቋማትን ቀስ በቀስ ወደ ስራ ለመመለስ ከወጡ እቅዶችና በአንዳንድ አካባቢዎች ካለው የጸጥታ ሁኔታ ማሻሻል ጋር የተያያዘ መሆኑ ተጠቁሟል። ካርቱም በመንግስት ተቋማት፣ በመሰረተ ልማትና በመሰረታዊ አገልግሎቶች ላይ ከፍተኛ ጉዳት ያስከተሉ ብርቱ ውጊያዎችን አስተናግዳለች። የተባበሩት መንግስታት ድርጅት መረጃ እንደሚያመላክተው ካለፈው ዓመት መጋቢት ወር ጀምሮ 1.2 ሚሊዮን ያህል ሱዳናውያን ወደ ቀያቸው ተመልሰዋል። የተወደዳችሁ የቻናላችን ተከታታዮች ለዛሬው የነበሩ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እያመሰገንን ቻናላችንን ሰብስክራይብ እንድታደርጉ በመጋበዝ እንሰናበታችኋለን። ሰላም።